አይነት አንድ የሚባለው የስኳር ህመም አንድ ልጅ ከ6 ወር ጀምሮ ሊከሰት ይችላል። ከ6 ወር ጀምሮ ሊከሰት ይችላል። እንደገና ደግሞ በአዋቂነት እድሜ ክልልም ሊከሰት ይችላል። ነገር ግን በዋናነት አይነት አንድ የሚባለው የሚከሰተው ከ30 ዓመት በታች ባሉ ወጣቶችና ህፃናት ላይ ነው እና በብዛት ደግሞ ከ5 እስከ 7 እድሜ ባለውና እንደገና ደግሞ በጉርምስና እድሜ በ14 ዓመት በ15 ዓመት አካባቢ በብዛት ይከሰታል። ነገር ግን በየትኛውም የእድሜ ክልል ከ6 ወር ጀምሮ እስከ አዋቂነት እድሜ ክልል ባለው ጊዜ ውስጥ ሊከሰት ይችላል። በእኛ ሀገር ደረጃም ቢሆን ያ በእርግጠኛ ሀገር ደረጃ ይሄ ነው የተባለ በእርግጠኛነት የምንናገረው ነገር ባይኖርም ግን እኛ በሕክምና ሙያ ላይ ያለን ሰዎች የምናየው ነገር በጣም ቁጥሩ በጣም በአሳሳቢ ሁኔታ እየጨመረ ነው ያለው። ቶሎ ውሃ የመጠጣት እንደገና ደግሞ የማይረካ የውሃ ጥማት ይኖራቸዋል። ህፃናት ደግሞ ለምሳሌ ሌሊት ሽንት መሽናት አቁሞ ከሆነ ሌሊት ከሌላ ጊዜ የተለየ ቶሎ ሽንት መሽናት ወይም ደግሞ ቶሎ ሽንት መነሳት፣ ከዛ ደግሞ ኪሎአቸው ደግሞ የመቀነስ ነገር ይኖራል። ኪሎአቸው ይቀንሳል። እንደዛ አይነት ነገሮች በሚኖሩበት ጊዜ ቶሎ ወደ ህክምና ተቋም መውሰድ ያስፈልጋል።